بسم الله الرحمن الرحيم የገጠር ሰው አዕራቢ ነው ወደ ነብዩ አለይሂ ሰላቱ ወሰለም መጣ እስልምናን ተቀበለ ለኢስላም የሚችለውን ሁሉ ለማድረግ ተዘጋጀ አንድ ዘመቻ ነበር ዘመቻው ጋር ተሳተፈ በዘመቻው ድል ቀናቸው ሰሃቦቹ ረዲየላሁ ዐንሁም ጀሚዓን ምርኮ ይዘው ተመለሱ ያ ምርኮ ክፍፍል ላይ ነብዩ ሰለላሁ ዐለይሂ ወሰለም ለዚህ አዕራቢም ለዚህ የገጠር ሰው የድርሻውን አዘጋጁለት ይህንን ሲያይ ለማን ነው ብሎ ጠየቀ ይህማ ላንተ ነው ተባለ ይህንን ገኒማ ምርኮ ይዞ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደ ምንድነው ይሄ አላቸው قسمته لك ላንተ ድርሻህን ከፍዬልህ ነው አሉት ነብያችን ሰለላሁ ዐለይሂ ወሰለም ምን አላቸው ولكن ما على هذا اتبعتك يا رسول الله صلى الله عليه وسلم لذي بيك አይደለም አንተን የተከተልኩ አላቸው ነብዩ ሰለላሁ ዐለይሂ ወሰለም አንተ አላህ መልእክተኛ ሆይ ለዚህ ብዬ ግን እኮ አይደለም የተከተልኩ ولكن اتبعتك እኔ የተከተልኩ أن أرمى بسهم ها هنا وأشار إلى رقبته ወደ አንገቱ ያመላከተ እዚህ ላይ በጦር እንድወጋ ነው እኮ አንተን የተከተልኩ በአንተ በአላህ መንገድ ላይ በሚደረግ ትግል ላይ አንገቴ ላይ ጦር ሊሰካ ነው እኮ ወደ አንተን የተከተልኩ فأموت فأدخل الجنة በዛም ሸሂድ ሆኜ ጀነት ልገባ ይሄንኑ ለይቼን የተከተልኩ እንጂ ይሄንን ምርኮ ፈልጌ እኮ አይደለም አላቸው ነብዩ ሰለላሁ ዐለይሂ ወሰለም إن تصدق الله يصدقك قالت እውነት ከሆነ ይህም የምር አላህን የምር ከሆነ የነየትከው ይሄንን አላህ እውን ያደርግልሃል ይሄንን አሉት ነብያችን ሰለላሁ ዐለይሂ ወሰለም ከዛ በኋላ ሌላ ማዕረካ ውስጥ ይሳተፍና በሌላ ጊዜ ይሄው ሰው እንዳለው ሸሂድ ሆኖ ይመጣል አንገቱ ላይ ነው የተወጋው ሸሂድ ሆኖ ይመጣል ነብዩ ሰለላሁ ዐለይሂ ወሰለም አሁወ አሉ ይህ እሱ ነው እንዴ አሉ نعم يا رسول الله أوسنو سلواتشو صدق الله فصدقه الله اللهم أونت على اللهم أونت علو اللهم يتمنيون هذا الرجلت ينيون كوسط يعسبون نجر هذا الرجلت قالوا النبي صلى الله عليه وسلم راساتشو كفنوا النبي صلى الله عليه وسلم كبروتنا النبي صلى الله عليه وسلم هن دعاء درجوا اللهم هذا عبدك خرج مهاجرا في سبيلك ጌታዬ ሆይ ይህ ባሪያ ባንተ መንገድ ላይ ተሰዶ ወጣ ያንተን ውዴታ ፈልጎ ወጣ فقتل شهيدا وانا شهيد على ذلك شهيد ሆኖ ሞተ ተገደለ እኔም ለዛ ምስክር ነኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም በጣም ብዙ ጉዳዮች ምኞታችንን እንገልጻለን በሚያምር ቋንቋም ልንገልጽ እንችል ይሆናል ከጓደኞቻችን ጋር ከቤተሰቦቻችን ጋር ስንሆንም እኔ መሆን የምፈልገው እንዲህ ነው እንላለን በግል ዒባዳችንም ላይ የምንላቸው ውሳኔዎች አሉ የምንላቸው በምላሳችን የምንናገራቸው አሉ ኢንሻአላህ ፈጅር ጀማዓ ሰላት አያመልጠኝም ኢንሻአላህ በየቀኑ ቁርአን እቀራለሁ ኢንሻአላህ እንዲህ አደርጋለሁ ኢንሻአላህ እንዲህ አደርጋለሁ መልካም ስራ አደርጋለሁ ብለን የምንመኛቸው ብዙ ጉዳዮች አሉ ግን ያ ነገር እውን ከልብ ነው ወይ ان تصدق الله يصدقك እውነት አምረረን ከልባችን አንድን ግብ ለማሳካት ከምር ከሆነ አላህ Subhanahu Wa Ta'ala ያግዘናል ንያ በጣም ተአምራዊ ነገር ነው ንያ محلها القلب ንያ ቦታው ቀልብ ነው ንያ የምር ከሆነ ያልሰራነውን መልካም ንያ ባንሰራው እንኳን ያንን ነገር በንያችን ብቻ አጅር እናገኛለን ንያ ሲበላሽ ደግሞ የሰራነው ትልቅ ኸይር ነገር እርባና ቢስ ይሆናል ሰላት በጣም ትልቅ ዒባዳ ነው ዘካ ትልቅ ዒባዳ ነው ግን ሪያ ከገባበት ይበላሻል አንድ ሰው ምንም ሳይኖረው ደግሞ ምን ነው እንዲህ በኖረኝና እንዲህ ባደረኩ ብሎ ከእውነት ማለት ነው ከምር ከልቡ ከሆነ ያን ነገር የሚመኘው አላህ Subhanahu Wa Ta'ala ያንያውን አላህ ያሳካለታል ይፈጽምለታል ባይሰራውም ደግሞ አጅር ያገኝበታል በነብዩላህ ሙሳ አለይሂ ሰላም ዘመን
በኒ እስራኤሎች በጣም ከባድ ድርቅ ላይ ይወድቁና አንድ እረኛ ምን ይላል? اللهم إنك تعلم أن لو كان لي مثل هذا الجبل ذهبا لأنفقته للناس بسوج لسوج إهن ترارا يأكل نبرت بنوري صدقة درجو نبر جيتا أنت تاك عليهن إهن ترارا يأكل نبرت بنوري لتشجروا تسوج صدقة درجو نبر سيل الله سبحانه وتعالى وحي درج لنبي الله موسى عليه السلام يا موسى أنت موسى هوي إن الرنيا نجروا أني قبلت صدقته صدقاون اندتك أبلكوت نجروا على الله سبحانه وتعالى يمرنا كوسط تمني لأن النجر عنده الله بك أنت تاك الله هلا إن أينت بينورين عندي هذا جنبر بلو مالتهم يا يمرني إياك هنا يمن من الدابة من هنا የምናስባቸው መልካም ነገሮች በንያችን ልክ ነው የምንመነዳው። የምናስባቸው ነገሮች ባይሳኩ እንኳን ባንሰራቸው እንኳን አጅር እናገኝባቸዋለን። አላህ Subhanahu Wa Ta'ala ደግሞ የምር ከሆነ ያንን ነገር ወደዛ ያደርሰናል። ያችን እናስተካክል፣ መልካምን ነገር እንመኝ፣ ለመልካም ነገር እንስራ። የምር ይሁን ውስጣችን፣ አላህ Subhanahu Wa Ta'ala ትልቅ ደረጃ ይሰጠናል። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ وعلى آله وصحبه وسلم. بسم الله الرحمن الرحيم. بريرة صحابيانج مغيث بالوانو ሁለቱም በባርነት የሚያገለግሉ የሰው አገልጋዮች ናቸው። ሙካተባ ይባላል። የተወሰነ ገንዘብ አንድ ባሪያ ከከፈለ ራሱን ነፃ ማውጣት የሚችልበት አይነት ስርዓት ማለት ነው። እስልምና ባርነትን በጣም በሚገርሙ መንገዶች ከማህበረሰቡ እንዲወጣ አድርጓል። ከነዛ ውስጥ አንዱ ሙካተባ የሚባለው ስርዓት ነው። ይህ ድሮም የነበረ አንድ ሰው ከባርነት ራሱን ነፃ ለማውጣት የሚገባው ኮሚትመንት ነው። ያን ኮሚትመንት ከፈጸመ በኋላ ነፃ ይወጣል። ከባርነት ነፃ ለማውጣት እስልምና የተጠቀማቸው በርካታ መንገዶች ውስጥ አንዱ ሰዎች አንድ ጥፋት በሚያጠፉበት ጊዜ የዒባዳ አይነት ከፋራ በሚኖርበት ጊዜ በከፋራ መንገድም ይህን አይነት አውጡ እየተባለ ነፃ የማውጣት ስርዓትም አለ። እንደዚሁ ባሪያን ነፃ ማለት በጣም ትልቅ ክብር ያለው አላህ Subhanahu Wa Ta'ala ዘንድ በጣም ብዙ አጅር የሚያስገኝ መልካም ስራ ነው። على كل حال በሪራ በባርነት ከምትኖርበት ዓለም ወጥታ የራሷን ነፃነት ማግኘት ቻለች። በሙካተባ የገባችውን ኮሚትመንት በመፈጸም ነፃ ሆነች። በባርነት ዘመኗ ባሏ የሆነውና የልጆቿ አባት የሆነው ሙጊት ከሱ ጋር መቀጠል ፈቃደኛ አልሆነችም። መጀመሪያ ያደረገችው ነገር ከሱ ጋር መለያየት ነበር። ምክንያቱም አሁን እሷ ነፃ ሰው ነች፣ እሱ ደግሞ በባርነት ነው ያለው። ስለዚህ ከሱ ጋር አልኖርም ትልና ከሙጊት ትርቃለች። ሙጊት በጣም ይወዳት ነበር። በመዲና መንገዶች እየዞረ ይለምናት ነበር። እባክሽን ጥለሽኝ አትሂጂ ይላት ነበር። ነቢዩ ዓለይሂ ሰላቱ ወሰላም ካጎታቸው አባስ ጋር በመንገድ ላይ ሲሄዱ የሙጊትን ሁኔታ ያዩና ያ አባስ አላ ተዕጀቡ ሚን ሑቢ ሙጊትን በሪረተን በሪራን ምን ያክል እንደሚወዳት ሙጊትን ስታይ አይገርምህም እንዳሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወሚን ቡግዚ በሪረቲ ሙጊተን በሪራ ደግሞ ሙጊትን የምትጠላው ነገር አይገርምህም ወይ? አትደነቅም ወይ? እሱ ምን ያክል እንደሚወዳት እሷ ደግሞ ምን ያክል እንደማትፈልገውና እንደምትጠላው ስታይ አይደንቅህም ወይ ያሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሙጊት ብዙ ጥረት አደረገ፣ ሊሳካለት ስላልቻለ መጨረሻ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሄደና እባክዎት ሽምግልና ይሄዱልኝ አላቸው። በሪራን ይለምኑልኝ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሄዱና አንቺ በሪራ ሆይ ለው ራጃዕቲሂ ምነው እንደው ይህንን ትዳር ብትመልሽው አይሻልንም ወይ? እሱ ባለቤትሽ የነበረ የልጆችሽ አባት ነው፣ ብትመለሽ ምን አለ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ሽምግልና ሄዱ። በሪራ አንድ ጥያቄ ጠየቀቻቸው።
ያ ረሱለላህ ሰለላሁ ዐለይሂ ወሰለም ተእሙሩኒ ትእዛዝ ነው ይሄ አንተ የአላህ መልእክተኛ ብላ ጠየቀቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም ላ ኢነማ አነ ሻፊዑን አሉ። ነቢ ሰለላሁ ዐለይሂ ወሰለም ኢነማ አነ ሻፊዑን እኔ እንኳ ትእዛዝ ሳይሆን እያዘዝኩሽ ሳይሆን ሽማግሌ ሆኜ ነው የመጣሁት፣ እየሸመገልኩ ነው እንጂ እያዘዝኩ አይደለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህኔ በሪራ ላ ሐጀተ ሊ ፊህ እሱ ጋር ምንም ጉዳይ የለኝም ብላ ጉዳዩን ዘጋች። እዚህ ላይ የምንወስዳቸው በርካታ ትምህርቶች አሉ። አንደኛ የሴት ልጅ መብት የተጠበቀ መሆኑን እንረዳለን። ሴት ልጆቻችን እገሌን አንፈልግም ካሉ፣ እገሌን አልፈልግም አላገባም ካለች አንዲት ሴት መገደድ የለባትም። ማስገደድ ዙልም ነው፣ በጣም ከባድ ግፍ ነው። ከማትወደው ካልፈቀደችው ወይም ከማትፈልገው ሰው ጋር እንድትኖር መገደድ የለባትም። ቢያንስ ዝም ካለች እንኳ ሐያዋ ነው ተብሎ ዝምታዋ እንደ ሽታ ይወሰዳል። አፍ አውጣ ግን አልፈልግም ካለች አትገደድም አንዲት ሴት። ሁለተኛ ነቢዩ ሰለላሁ ዐለይሂ ወሰለም የሀገር መሪ ከመሆናቸው ጋር በጣም በርካታ ኃላፊነት ከመሸከማቸው ጋር አንድ ባሪያ ለላካቸው ሽምግልና ተቀብለው ሄደዋል። ነቢዩ ሰለላሁ ዐለይሂ ወሰለም ለነቢዩ ዐለይሂ ሰላቱ ወሰላም ባሪያም ይሁን ጨዋ፣ ሀብታም ይሁን ድሃ ሁሉም እኩል ነው ደርሳቸው፣ ሁሉንም ያስተናግዱ ነበር። ይህ ባህሪ እኛ ጋር አለ ወይ? ራሳችንን መገምገም ያስፈልጋል። ሶስተኛ ሽምግልናን ኖ መባል ነውር አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም እኮ የሄዱበትን ሽምግልና አልተቀበለቻቸውም በሪራ። እንዴት እኔ ነቢይ ሆኜ የኔን ሽምግልና እንዴት አትቀበይም አላሏትም። ነቢዩ ሰለላሁ ዐለይሂ ወሰለም ቢያዟት ኖሮ ትእዛዛቸውን ደግሞ ትቀበል ነበር። ግን እኔ ማዘዝ አይደለም፣ በዚህ ጉዳይ የማዝበት ጉዳይ አይደለም፣ ኢነማ አነ ሻፊዕ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። እኔ በዚህ ጉዳይ ላይ ማዘዝ ሳይሆን ሽምግልና ነው የመጣሁት ብለው ነቢዩ ዐለይሂ ሰላቱ ወሰላም የሽምግልና ሮላቸውን ነው የጠቀሱት። እኔ ያልኩት ለምን አልሆነም አላሉም፣ ወይም እሳቸው የሚፈልጉትን ነገር ጫና አልፈጠሩም። ነቢ ሰለላሁ ዐለይሂ ወሰለም አባት ስንሆን ወላጆች ሆነን ወይም የሆነ አይነት ፖዚሽን ላይ በምንቀመጥበት ጊዜ ያንን ፖዚሽናችን ያን ስታተስ ወይም ማህበራዊ ቦታችንን ተጠቅመን ሰዎች የማይፈልጉትንም ነገር መጫን አያስፈልገንም። ነፃነቱን ለእነርሱ እንሰጣለን፣ ይወስናሉ። ግን እኛ የመሰለንን ነገር ደግሞ እናቀርብላቸዋለን። ሌላው እገሌ ጋ እንዳትሄድ እሱ በጣም አስቸጋሪ ነው፣ እሷ በጣም አስቸጋሪ ናት፣ ለሽምግልና አትሆንህም። ላ አንተ መሄድ ብቻ ነው ያለብህ። የመቀበል ያለመቀበል የሰዎቹ ናቸው፣ የሰዎቹ መብት ነው ማለት ነው። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ ላይ ላ ኸይራ ፊ ከሲር ሚን ነጅዋሁም ኢላ መን አመረ ቢሰደቀትን አው ማዕሩፍን አው ኢስላሕን በይነ ናስ። ሰዎች ከሚሰሯቸው ስራዎች በጣም ኸይር የሆኑት እነዚህ ሶስቱ ናቸው ብሏል። ሌላው ነገር ሁሉ ተራ ነገር ነው። ኢላ መን አመረ ቢሰደቀትን፣ ሰደቃ ቻሪቲ ወይም ስጦታ ለሰዎች ለችግረኞች እንዲረዱ ማበረታታት ቢሆን፣ አው ማዕሩፍን ወይም በመልካም ስራ ማበረታታት ቢሆን እንጂ፣ አው ኢስላሕን በይነ ናስ ወይም በሰዎች መካከል እርቅ መፍጠር ቢሆን እንጂ ሌላው ነገር ሁሉ ተራ ነው። ዱንያ ውስጥ ልናበረክታቸው ከምንችላቸው በጎ ነገሮች ውስጥ አንዱ በሽምግልና ሰዎች ውስጥ የተፈጠረን ነገር መፍታት ነው። በዛ ሽምግልና ላይ ላይሳካልን ቢችል ነቢዩም ሰለላሁ ዐለይሂ ወሰለም ኖ ተብለዋል ማለት ነው። አይ ላ ሐጀተ ሊ ፊሃ አለቻቸው በሪራ፣ እኔ ጉዳይ የለኝም ከሱ ብላ ዘግታለች። እነኚህን ሁሉ የህይወት መርሆች በዚህ ክስተት በነቢዩ ሰለላሁ ዐለይሂ ወሰለም እንማራለን ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ቢስሚላህ ረሕማን ረሒም። ነቢዩ ዐለይሂ ሰላቱ ወሰላም ይዘውልን የመጡት ሸሪዓ፣ ነቢዩ ዐለይሂ ሰላቱ ወሰላም ይዘውልን የመጡት ዲን የተሟላ ሸሪዓ ነው። በርካታ ህግጋቶችን ደንግጓል።
ነገር ግን ከህግጋቶቹ ሁሉ በላይ ደግሞ አንድ መርህ ከህግ ሊቆጣጠራቸው የማይችሉ ጉዳዮችን ማረሚያ ሆኖ ይቀመጣል። أن تعبد الله كأنك تراه فإن لم تكن تراه فإنه يراك الله سبحانه وتعالى لتجزانه لك السن دم ملكته هنا أنت دم ملكته هنا الله لتجزانه أنت دم ملكته هنا مجزات كالشالك السو يعينيال بله السو ملكتينيال بله لتجزانه أبو مسعود البدري تبع الصحابي رضي الله عنه عند ባሪያውን ወይም ማገልጋዩን ሲገርፍ አንድ ድምጽ ይሰማል። በጣም ተቆጥቶ እየገረፈ ነው። ድምጹ ከጀርባ ይመጣል። ኢዕለም ያ አባ መስዑድ ኢዕለም ኢዕለም ይላል። እወቅ የሚል ድምጽ ይሰማል። ግን ቁጣ ላይ ስለነበርኩ መግረፌን ቀጠልኩ ይላል። ድምጹ እየቀረበ ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። اعلم أبا مسعود أن الله أقدر عليك منك على هذا الغلام أنت بزيه اسأل لك هله أكم بلاي الله سبحانه وتعالى بانت لا أكم دالو أوك قالوت أبا مسعود دنقته نعم أنت بزيه دكاما مسكين لاي كاله أكم يبلت الله سبحانه وتعالى بانت لاي أكم الله سيلوت دنقت كلال وديعون والله لا أضرب مملوكا بعده أبدا ما ننبار عم هنا قلقاي كذيبها لا علمتام والله وهو حر لوجه الله إهنن دقمو أني متاهوتن إهنن أقلقاين لا الله سل نسعى درقي والله على شو نبي صلى الله عليه وسلم نبي صلى الله عليه وسلم أما لو لم تفعل لمستك النار إهنن باتا درق نورو جهنم تكأمس نبر سات تاقينيه نبر على النبي صلى الله عليه وسلم نعم عندنا قدايوش لفرد بيتين ما يمتشو ناتشو من البات يكأن سرع سرتنو ويم يور سرع سرتو سراتين ياتشن دموز كالكلانو يهونال فرد بيت هيدو لمكسس فرتم يهونال ግን አላሁ ስብሓነሁ ወተዓላ እኛ በሱ ላይ ካለን አቅም በላይ አላህ በእኛ ላይ አቅም አለው። ምናልባት ሚስታችን ማንም በሌለበት በጣም መጥፎ ቃል ተናግረን አቁስለናት ይሆናል። ፍርድ ቤት ሄዳ አቤት የምትለውም አይነት አይደለም። ነገር ግን አላሁ ስብሓነሁ ወተዓላ ይህንን ግፍም ይመለከታል። በልጆቻችን መካከል አድሎ ፈጽመን ይሆናል። ልጆቻችን ሄደው አቤት የሚሉበት ፍርድ ቤት የለም ይሆናል። አላሁ ስብሓነሁ ወተዓላ ግን ይህንንም ግፍ ያያል። ምናልባት ባለን ስልጣን ህዝባችን ላይ የፈጸምነው ግፍ ይኖራል። ህዝብ አቅም አጥቶ ዝም ብሎ ይሆናል። አላሁ ስብሓነሁ ወተዓላ ግን ይህንንም ግፍ ይመለከታል። አላሁ ስብሓነሁ ወተዓላ እኛ ግፍ ከምንሰራባቸው ሰዎች በላይ አላህ በእኛ ላይ አቅም አለው። አላሁ ስብሓነሁ ወተዓላ የፈለገውን ማድረግ የሚችል ጌታ ነው። ያሻውን የሚሰራ ጥበበኛ ጌታ ነው። ሁሌም አንድ ህግ እናስተውል። ይህ የተፈጥሮ ህግ ነው። በሁለት ሀያሎች መካከል የሚደረግ ፍልሚያ ላይ አላህ ለአስባብ ትቶታል። ሁለቱም ምን ያክል ለድል የሚያበቃቸውን ዝግጅት አድርገዋል፣ ሰበብ አድርሰዋል ለሚለው የተተወ ጉዳይ ነው። ነገር ግን ደካሞች በሀያሎች ግፍ በሚፈጸምበት ጊዜ ግን እነኚህ ደካሞች አላህ ብቻ ነው ያላቸውና ግፋቸውን አላህ ሳይመልስ ያን ሀያል ነኝ ያለን አካል ሳይቀጣ ዱንያ አታልፍም። ይህ ሱነት አላህ ነው። አምባገነን አባት በልጆቹ ሳይናቅ አያልፍም። አምባገነን ባል በሚስቱ ሳይዋረድ አይቀርም። አምባገነን መሪም ከሆነ በህዝቦቹ ሳይዋረድ አይቀርም። ማንም ሀያል ነኝ ብሎ ሌሎቹን የሚረግጥ ከሆነ በተረጋጮቹ አላህ መልሶ ያን ሰው ሳይጥለው አይቀርም። ይህ ሱነት አላህ ነው። ይህ አላህ ስብሓነሁ ወተዓላ ህግ ነው።
ዓለም ላይ የተፈጠሩ ነገሮችን ማየት እንችላለን። በየቤቱ የሚከሰቱትን ማየት እንችላለን። ገንዘብ አለኝ፣ ስልጣን አለኝ፣ አቅም አለኝ፣ ጉልበት አለኝ ያሉ ሰዎች መጨረሻ ላይ ወድቀው ነው የምናገኛቸው። ግፍን መጠንቀቅ ያስፈልጋል። ግፍን መራቅ ያስፈልጋል። አላሁ ስብሓነሁ ወተዓላ ግፍ የተፈጸመበትን ሰው ይረዳል፣ በሱ የካደም ቢሆን። ፈማ ባሉኩም ምን ይመስላችኋል በአላህ አምኖ ስጁድ ላይ ያ ረቢ ኢኒ መዝሉሙን ፈንተሲር፣ ጌታዬ እኔ ተበድያለሁ፣ ግፍ ተፈጽሞብኛል፣ እርዳኝ ብሎ የሚያለቅስ ሙእሚንስ እንዴት ነው የሚሆነው? አላሁ ስብሓነሁ ወተዓላ እኮ በሱ ያላመኑ በሱ የካዱ ሰዎችን እንኳ ግፍ ከተፈጸመባቸው ረዳቸዋለሁ፣ አግዛቸዋለሁ ብሏል። ግፍን መጠንቀቅ ያስፈልጋል። በተለይ ደካሞች ላይ የሚፈጸም ግፍ እጅግ በጣም አደገኛ ነውና ልንጠነቀቅ ይገባል ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።